የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። አደይ ድራማን 121 ይዤላችሁ ከች ብያለሁ። እንግዲህ ዴብና አሹ ከቤት ወጥተዋል ማለት ነው። ከቤት የሚወጡበት ምክንያት የሮዛና የሮዛ አልኩኝ የቅርታ የቤዛ የፍቅር ተንኮል ነው ማለት ነው። ፍቅርና ቤዛም ተስማምተው ምግብ የተመረዘ ምግብ ሰጥተው ማለት ነው። ያንን ምግብ ግን ለመስጠት ያሰበችው ፍቅር ለአደይ ነበረ ቤዛን እንድትሰጣት የላከቻት። ቤዛ ግን ለዴብ ብላ የላከችውን አደይም አልበላም ብላ እንግዲህ አላወቀችም። አደይም ለዴብ ሰጠችው። ዴብ ምን ይበላል ብሎ በላው። በዛም የተነሳ ለፍቅርም እንግዲህ ፍቅርም ጎርታታለች። ፍቅርም እንግዲህ ተመርዛ ነበርና ከዛ በዛም የተነሳ የፍቅርና በጣም ተናዶ ፍቅርም ቤዛንና አደይን እዚህ ቤት ማየት አልፈልግም ብላ ቤዛም እቺ ተንኮለኛ ለአደይ ሴራ ስትቀስር ማለት ነው። ለሷም ተርፏታን ማለት ነው። ፍቅር ተንኮለኛዋ ማለት ነው። ፍቅርም ተመርዛ ነበረ እንግዲህ ቤዛም ከቤት ወጥታለች ማለት ነው። ከዛም የተነሳ እንግዲህ የፍቅርና በጣም ተናደው አሹንና አደይን ከቤት አስወጥቷቸዋን። ሩታም ባሹና በአደይ ተናዳ አንተም አለህበት እንዴ ማለቴ እንዴት እንደዚህ ታደርጋለች? እኔ እኮ መጥፎ ሰው መሆኗን አላወቅኩም ምናምን ብላ ሩታ ለአሹ ስትወቅስ፣ አሹ ደግሞ አረ እንደዚህ አታደርግም አደይ ብሎ ሲከራከርላት፣ ከዛም እሷ ደግሞ ኧረ አንተ ላደይ እያገዝክ ነው አንተም አለህበት ብላ አሹን ቧዘራፈለችበት። አሹም እንግዲህ በጣም ተናደደ። ከዛ የፍቅር እናትም መጥተው እዚህ ቤት እንዳላይ ሁለተኛ ብለው አስወጡት ማለት ነው። አሹም እንግዲህ በዛ ምክንያት ተናዶ ሜዳ ላይ ሄዶ ወድቆ፣ ከዛም ሮኖማንና ዳይመንድ በጣም ተጨንቀው ሲፈልጉ ከዛም ሜዳ ላይ ወድቆ አገኙት ማለት ነው። ከዛም ለሩታ ሄደው ነገሯት። ሩታም በጣም ተደሰተኝ ማለት ነው። እንግዲህ ለፍቅር እናትም ወደ ቤት ይመለስ እያለ ነበር። የፍቅር እናትም ለመመለስ ፈቃደኛ አይደሉም ማለት ነው። ግን አሹና አደይ ምንም እንዳላደረጉ የውስጣቸው ያውቀዋል ማለት ነው። እንግዲህ እና ከተማና ያለው እዚህ መጥቶ የተጋደምከው ቤቱ ጠፍቶብህ ነው ወይ ብሎ ትሆናለህ ወይ ጎዳና ላይ ማደር ምን ይባላል? እሱም እኔም እኮ እናንተ ናችሁ ያላችሁ እናንተ ማንም የለኝም ቤተሰብ የለውም ጓደኛ እናንተን አላሸግራችሁ ብዬ ነው እዚህ ላይ የወደድኩት አለ። ዳይም እንዳሁን አትጨቃጨቁ መሽቷ ነው። ከዛም እንዴት ጓደኛ የለውም ዘመድ የለውም እንግዲህ ሮማን በጣም ደስ ብሏታል ብሎ አንተ እዚህ ያላችሁ እናንተ ብቻ ናችሁ። ታዲያ አንተ ስራ ስታገኝ አናታችን ላይ ይጣል ካለ ከዛ ዴብም እየሮጠ ሁለተኛ እንደዚህ አይነት ነገር እንዳታደርግ እኔም ማለፍ እየደረስኩት ነገር ተቀያየሩ በአንተ ምክንያት ነው። አሹ ፍቅር ደግሞ ሮማን በጣም ይቅርታ ዴብ እኔ ከኔ ጋር ተመሳሳይ አይደለም የሩታ ሳይወሰደች ቢመስሎኝ ነው። በነገራችን ላይ ፍቅር አውቃ ነው የሰው ቤት የሰው ያዘችው አሻንጉሊት ዴብ ነው ይገዛላት ማለት ነው። ስለዚህ የራስ ቤት ይሻላል አሻንጉሊት ነው ብዬ ላቀሳስርና ከዛ በጣም ከፍቶት አደይ ሌባ ብለው አጨከረችብኝ። አንተ አትጨነቃሽ፣ ሁሉም ነገር ይስተካከላል፣ እሱን አብረን እናየዋለን፣ ይስተካከላል ብዬ ተስፋ አደርጋለሁ። እና እሺ በቃ አሁን እንሄድ ብለው ኧረ እባክህ ከተማ ነው ያለው አሁን እንኳ እስኪ ነቃበል ብሎ ዳይመንድም አሁን ከስራ ተባረርኩ ብሎ ጎዳና ላይ ማደር ምን ይባላል አለ ዳይመንድ። ይኸውልህ አንተ የራስ ጉዳይ እኛን አታሰድብ፣ ቤተሰብ የለውም ጓደኛ የለውም አታስብለን። ዳይመንድ በቃ አሁን አትጨቃጨቁ፣ ተነሱ በቃ ፍቅራቸው ጭቅጭቃቸው። በነገራችን ላይ የዳይመንድና ያሹ ፍቅር በጣም ደስ ይላል። ዳይመንድ በጣም ምርጥ ወንድም ነው። ለአደይም በጣም ይቆምላታል ማለት ነው። እንግዲህ ይቺ ተንኮለኛም አልጋዋ ላይ ቁጭ ብላ ዴብ እየሮጠ መጥቶ ዴብዬ አንቺ ቆይ ለታለምን ለመናገር ፈልገሽ ነው እንደዛ ዙሪያ ጥምጥም ስከጅ የነበረው? በጣም ይቅርታ ከኔ ጋር ተመሳሳይ አሻንጉሊት ሳይ የወሰደችብኝ መስሎኝ ነው አለ ፍቅር። እንግዲህ ለቤዛ
ይህንን አሻንጉሊት ለቲና ይህንን አሻንጉሊት የኔ ነው ብዬ ላቀሳስር ብላ አንዴ ከቲና ጋር አንዴ ከቤዛ ጋር እየቀመረኝ ማለት ነው። ግን አልተሳካላትም። ዴብም አንገቷን አንቆ ይዞ ይኸውልሽ እኔ ልሸውጂኝ ነው እንደሚመስልሽ? እኔ ለምን ብዬ ነው ያንተን የምሸውድ አለች። ከዛ እሱም ሆን ብለሽ ነው ያደረግሽው? አይ በፍጹም እንደዛ አይደለም ዴብ፣ ይቅርታ መጀመሪያ አርፈሽ አትቀመጭም አላት። እሷም ደግሞ ቆይ አደይን በማሳደድና በመወረድ ምንድን ነው የምትጠቀሚው? አላት ዴብ። ምንም አልጠቀምም ዴብ፣ እኔ ላንተ ብዬ ነው። አንተ የአደይ ሰይጣንነት ሊታይህ አልቻለም። ስለዚህ እየተከላከልሁልህ ነው። አይኔ እያየ የአደይ መጫወቻ ስትሆን አላይም አለች። ፍቅር እንግዲህ ዴብን በዚህም ብላ ለራሷ ማድረግ ትፈልጋለች። እንደዚሁም ቲና፣ ሁሉም ዴብን ለራሳቸው ማድረግ ይፈልጋሉ። እሱ ግን የሚወደው አንድና አንድ አደይን ነው። እንግዲህ አደይንም ብዙ ሰዎች ይመኟታን፣ ባርኮትም ኪንጎም ዴብም። እንግዲህ እሷ ደግሞ ዴብ መርጣለች፣ እሱም እንደዛው ማለት ነው። አይገባሽም እንዴ? እኔ አልፈልግሽም። ደጋግመሽ ህይወቴ ውስጥ እንዳገቢ ነግሬሻለሁ። ኧረ ተይ ፍቅር፣ ተይ በቃ። አልፈልግሽም ከተባልሽ አልፈልግሽም ነው። ምንድን ነው እንደዚህ ፍጥጥ? ጉድ እኮ ነው። አደይ ከዚህ ቤት ክዳለይ። እኔ እናንተ ብቻ እዚህ ያለ ነው። ከአንተ ጋር በደንብ መቀራረብ ፈልጋለሁ ብላ ጭራሽ አይን አውጥታ፣ እሱም በጣም ተናዶ ፍቅር ለምን ትጮኻለህ ዴብ? አሁን እኮ ደስተኛ የምንሆንበት ጊዜ ደርሷል አለች። ፈታ በል ና ቁጭ በል ተረጋግተና ለማውራት ሞክር። በደንብ ስሚሽ እንዳታስቢው ብሎ በጥፊ ብሎ በጭራሽ እንዳታስቢው እኔ አንቺ ጋር ሆንም ብሎ ሲያንቃት ፍቅር እያሉ እታለምምጥት ምን ሆናችሁ ነው? ምን እየሰራ ነው ዴብ? አይ አደይን ማለቴ ፍቅርን ማውራት ነገር ነበር አለ ዴብ። ያው እንግዲህ ችግራቸውና ጭቅጭቃቸው ፍቅርም እሱ እንደምትወደው እሱም አልተናገርም። በጣም ተናዶ ከዛ እናትየዋም ቆይ ግን ምን ማየፈልገሽ ነው? አንቺን እንኳን አልፈለኩሽም፣ ቤዛን ፈልጊያ ነበር። ቡና የሄደበችበት ነግራሻለች? ኧረ እኔ ያልነገረችኝም። ውስጥ የለችም እንዴ? የለችም። አሁን ቡና ማን ሊያፈላልኝ ነው? እስኪ ተነሽ ፍቅር ቡና አፍሊልኝ፣ ቡናውን አቅራርቢና እያፈላሽ ጠብቂያት። እሺ ማየ ብላ እንግዲህ ፍቅርን ቡና ልታፈላ ነው። ቆይ ግን አደይ እዛ ቤት ተቀምጣ ስራ ይበዛባታል እንጂ አንቺን አስወጥታ ምን ጥቅም ታገኛለች? እያለች ነው ሊልዬ ደግሞ ለአደይ ማለት ነው። ሁሉንም ነገር ለፈጣሪ ትቼዋለሁ። ዴብ እዛ ነው እንዴ? ቆይ እሱ ምን ማድረግ አልቻለም አለች። ከዛ አይ እሱ ምንም ደስተኛ አይደለም፣ እኔ ነኝ አብሮኝ እንዲኖር ይፈልጋል። አብሮ ሊወጣ ሲል ነኝ ያስቀረውት፣ እኔ ነኝ ከልክዬ ያስቀረውት። እንደዛ መሆን የለበትም። አዎ አደይ ደግሞ አንቺ ትክክል ነገር ነው ያደረግሽው። እኔም እሱም ብዬ ነው ዝም ያልኩት። እሱም ምንም ደስተኛ አይደለም። የጊዜ ጉዳይ ነው እንጂ ሁለታችሁ ደስተኛ ትሆናላችሁ አለች ሊሊ። በቃ ይበቃን። ከአሁን በኋላ እየተደባበቁ መኖር አልፈልግም። ባቡሬ ግን ጥሩ ልጅ ነው። አዎ በጣም ባቡሬ ጥሩ ልጅ ነው ስትል ባቡሬም እየገሰገሰ ከወደ ውጭ መጥቶ በመስኮት ባቡሬ ምን ተፈጥሮ ነው? ምን ሆነ ነው? ምንድን የሆንከው? ስትለው መጥቶን ቁጭ አለና ምን ተፈጥሮ ነው? አስደነገጥኳቸው አይደለ? ምንድን ነው እሱ? ቆይ ማን ያሯሯጠህ? እናቴ ናት አለ ባቡሬ። ቆይ እንዴት አለችው ሊሊ። የት አገኘህ? ለወራት ሞክሬ ነበረ ግን እሷ ምንም ፈቃደኛ አይደለችም አለ ባቡሬ ማለት ነው። ከዛም እኔ ከሄድኩ በኋላ ደግሞ ተመችቶሻል አይደለ? የልብሽ መታልሻል። አደይ እንዴት ነሽ? ደህና ነህ? ባቡሬ እንዴት ነህ አለችው። እኔ እኮ ሰላንታ እየጠየቅኳት ነበረ። እኔ ጠያቂ አሁንም አንቺን ጓደኛሽን ካገኘሽ በኋላ ጥሩ ነው። እኔ እኮ እዚህ ቤት ወጥቼ አላውቅም አለ። በቃ አሁንም ቢሆን ነገሮች በጣም ያሰጉኛል። እባክህን ቤት ሆነህ መጠንቀቅ አለብሽ። ልል እየገባኝ እንጠነቀቃለሁ። አሁን ልሂድ በቃ። አሁን መታሁን ደግሞ ልከር ነው እንዴ? ትንሽ አትቆይም? አይ ማዘሯ እኮ እንድትፋታይ ብዬ ነው እዚህ ቁጭ አልኩት። በሉ እሺ በቃ ብሎ ተነስቶ ደግሞ ሄደ። ሌሊዬ ግን ጥሩ ሰው አግኝተሻል? አዎ ብቻዬን ስሆን የማስበው ነገር ሁሉ ስለሌላ ነው አለች። ግን ከሰዎች ጋር ሲሆን ቢያንስ ስለሱ ማሰብ አቁምና ስለ ራሴ ማሰብ እጀምራለሁ እና ደስተኛ ሆናለሁ። ይሆናል ልዬ፣ ግን በጣም ከባድ ነው። ግን አንቺ ጎበዝና ጠንካራ ስለሆንሽ ሁሉንም ነገር እንደ አዲስ መጀመር ትችያለሽ። አይ እንደዛ እንኳን የሚሆን አይመስለኝም።
ደካማ ጎኔ የላ ነበር። ብዙ ነገሮችን ይዞብኝ ሂዷን። እንደ በፊቱ ሰው መቅረብና ማፍቀርን አልችልም አለች። አይ የላን ረስተሽ በቃ የላ ሂዷል። አዲስ ፍቅር መጀመር አለብሽ፣ እሱን መርሳት አለብሽ እያለች አደይም እንግዲህ እያጽናናቻት ጥሩ ጓደኛ ናት። አሁን ላይ ራሴን ማረጋጋት አለብኝ፣ ስለምንም ነገር ማሰብ አልፈልግም፣ በቃ ወደ ራሴ መመለስ አለብኝ እያለች ነው። ራሴን ደስተኛ ማድረግ አለብኝ፣ ለትንሽ ጊዜ ራሴን አለብኝ። እኔ የማግዝሽ ነገር ካለ አግዝሽ፣ አንቺ እዚህ በመኖርሽ ብቻ ለእኔ ትልቅ ነገር ነው አለች ሊልዬ። አደይ ከእኔ ጋር እዚህ ትንሽ ትቆያለሽ ሊልዬ፣ ለአንቺ ለውጥና ጥሩ ነገር የሚያመጣልሽ ከሆነ እዚህ ቆያለሁ ስትል የእኔ ምርጥ ጓደኛ ነይልኝ፣ ነይ እስኪ ቀፊኝ ብላ እንግዲህ የሊሊና የአደይ ፍቅር በጣም ነው ደስ የሚለው። ለሁላችንም እስኪ እንደዚህ የእውነት እንደዚህ የሆነ ጓደኝነት ፈጣሪ ይስጠን። ጥሩ ጓደኛ ነው። ለሁላችንም ያድለን። እንግዲህ ዴብ ደግሞ አልጋውን አነጣጥፎ ቁጭ ብሎ አደይ የኔ ደስታ የኔ ፍቅር ሁሌም ደስተኛ ላደርግሽ ሞክራለሁ እያለ እንግዲህ በዚህ ጊዜሽ እንኳ አብሬሽ ብሆን ቆይሽ አሁን ምን ይባላል እያለ ብቻውን ስለ አደይ እያሰበ ነው። አልጋውን አነጣጥፎ ዴብ ደግሞ ከዛ ምች ቀልቃላ እንግዲህ በየተራው እየመጡ ዴብዬ መጣሁልህ፣ ሰሞኑን እኮ ዳዲ የሆነ ፕሮሰስ ጀምሮልኝ እሱን እየጨረስኩ ነበረ፣ መቼም ናፍቄሃለሁ ብላ ላይ ልትለጠፍ ቲና የምትባል ሴትዮ ቲና ቆይ ምን ብዬሽ ነበረ እዚህ ቤት ያለ እኔ ፍቃድ ዘው ብለሻት ግቢ አላልኩሽም? ምን ችግር አለ? ቆይ ዲብዬ ቆይ እና አልናፍቅህም ማለት ነው? እውነቱን ልንገርሽ ትዝ ብለሽኝ አታውቂም እንዴ? ይህን ያህል? አዎ ይህን ያህል ቲና። ቆይ ምን ጠብቀሽ ነበረ? በይ አሁን ውጭ፣ እዚህ ምን ትሰሪያለሽ? አልወጣም። ቆይ ምናምን ድፍረት ነው? ሴት አይደለሽ እንዴ? ምንድን ነው ደስ እስኪ ትንሽ እንኳ አረጋቤ፣ ምን ሁሉ ጊዜ ወከባ አትፍጠሪ፣ ምን እያደረክ ነው ብላ መጣገቤ እንዳደርሽ ብሎ ምንጭቅጭቋን አውጥቶ አባረራት ማለት ነች። ባለየና ተንኮለኛ ማለት ነው። እዛም በር ታንኳኳለይ። ዴቭ በሩን ክፈትልኝ እንጂ እኔ እኮ አንተን ብዬ ነው የመጣው፣ ሌላ ማንም የለኝም ዴቭ ብላም በሩን ትደበድባለች ማለት ነው። እንግዲህ እሱም ደግሞ አልፈለጋትም። አንዴ ፍቅር አንዴ እሷ እየመጡ እያሸገሩት ነው ማለት ነው። ቆይ ቤዛ ባደረገችው ነገር አንተና ዴቭ ለምንድን ነው የምትቀጡት? አንተና ዴቭ ለምንድን ነው የምትቀጡት? እትዬ ጥሩ አልሰሩም እያለች ነው ሮማንዬ። እኔ ምን ዋጋ አለሁ? ምን አውቃለሁ? ሮማንዬ ምን ሰይጣን ሹክ እንዳላቸው ተነስተውብናል። በቃ እሺ አትናደድ። እንዴት አልናደድ? አንድ ስራ አገኘሁ እፍ ብዬ ሳልጨርስ እንዲህ ያለ ነገር ሲፈጠር እንዴት አልናደድም? ሮማኔ እሹ እዚህ ምድር ላይ ማንኛውም ነገር የሚፈጠረው ለበጎ ነው እያለች ነው። እውነት ነው አሹዬ፣ ሁሉም ነገር አላፊ ነው። ሁሉም ነገር ጥሩም መጥፎም ሲደርስ ያው እንግዲህ ማመስገን ነው። እግዚአብሔር አለ እያለችው ነው። ሮማንዬ አትጨነቅብኝ። አልጨነቅም ሮማኔ እያላት ነው ማለት ነው። እንግዲህ ሮማኔ አሹን ታፈቅረዋለች። የምን ጫጫተን የሚሰማው? ቤዛ ተመለሰች እንዲህ እያሉ ደግሞ የፍቅር እናት ፍቅር ቡና እያፈላኝ ነው ማለት ነው። ሰራተኞቹን አበራ ማለት ነች። ተንከሴስ ማለት ነው። ከዛም ቲና ሀይ ነኒ እያለ ገልበጥ እያለ የምታቆጭ ማሚዬ ትንሽ ቆየው አደይን ስላላየዋት በጣም ደስ ብሎኝ አባረርሻት እንዴ? እኔ ግን ምንም ደስ እያለኝ አይደለም። አደይን ከቤት መባረር ትክክል አይደለም እማዬ፣ እየተጸጸትሽ ባልሆነ ልጅቷ እኮ ስለኛ ምንም ግድ አይሰጣትም ብላ ፍቅርም እያቀሳሰረች ነው ማለት ነው። ቆየኔ ያለም እንደምታስብላት ልጅሽ እኮ እኔ ነኝ እንጂ እሱ አይደለችም። ከዛም ዴቭ ሲመጣ ዴቭ እንዴት አደርክ ይመስገንና እታለም ብሎ ከዛ ወዴት ልትሄድ ነው? ና እንጂ ቁጭ በል ሲሉት አይ ልሄድ ነው የሆነ ጉዳይ ያለኝ አለ። የምን ጉዳይ? ፍቅር ይሄን አዴ ልታገኛት ይሆናል አለች ፍቅር። አዎ ላገኛት ነው። ቅር አለሽ እንዴ? ለምን? እንኳን ብቻህን አግኝተህና ከኛ ጋር ያለህ እንኳ ምን እንዳደረገች አታስታውስም እንዴ? አደጋ መሄድ የለብህም ደግሞ በል ተነሳስታ አንድ ነገር እንዳታደርግብህ እያሉ የፍቅር እናት እንግዲህ በማያውቁት ነገር አደይን እየወቀሱ ነው ማለት ነው።
አርፈ ተቀመጥ። እሺ ታለም እቀመጣለሁ። ቆይ ግን ስላደይ ይህን ያህል ማውራት ለምን አስፈለገ? አንገቷን ደፍታ ለእናንተ ስለሰራች ነው እንደዚህ የምታደርጓ? ቆይ አደይ ምን አጠፋች? አደይ ጥሩ ልጅ ናት። ግን ጦርነቷን ግን እናንተ ላይ ባደረገችው ነገር በአንድ ጊዜ ከሰጠዋት ቦታ ላይ ያወረዳት አሉ። ቆይ እሺ ይሁን ግን ሁላችሁም በደንብ ስሙ። አንድ ቀን አደይ ምን እንዳላጠፋች ሲገባችሁ ሁላችሁም ትጸጸትበታላችሁ ብሎ ይሄዳል ማለት ነው ዴብ። ከዛ ቲናም ዴብ የት ነው የምትሄደው ስትል ትከተላለች ማለት ነው። ከዛ የፍቅር እናትም ይህች ልጅ ዛሬ ምን ሆና ነው ሁል ቀኑ ሙሉ ዴብ ስትል ነው እንዴ? ልትሞት ነው እንዴ? እማዬ እዚህ ቤት የሚመጡት ሴቶች ሁሉ እኛን ፍለጋ ሳይሆን ዴብን ፍለጋ ነው ብላ ፍቅር ማቀሳሰረች። በይ ቡናውን አፊው። ዛሬ ቤዛዊት እንደሄደች እኔ እንጃ። ወይ ጉድ! ዛሬ በአንድ ቀን ስንት ሰው እዚህ ቤት ጎደለ። እኔ በጣም ደስተኛ ነኝ። በፊትም እኮ እንደዚህ ነበርን አለች ፍቅር። በጣም አሁን ደግሞ አሁን እንዴ ብዬ ስላለ በጣም ጥሩ ነው አለች። አሁን እኔ ስላለው ምንም ላይመስልሽ ይችላል። ከዚህ ቤት ግን ከሄድኩኝ አንድ ቀን አታድሪም አሉ። ይደብርሻል ልጅ። የት ልጅ ነው ማየ? ሀያትሽን ለያት መሄደች ይቀራም ብለሽ ነው ልጅ። ለካ እሱም አለ። ግን እኮ ዴብዬ ስላለ ምንም ችግር የለም መሄድ ትችያለሽ ብላቸው እናትየዋ እሺ ብለው እንግዲህ ዴብዬ ትላለች። ፍቅር ማቲናም ያው እሱ ደግሞ አይወዳቸውም። ከዛ ባቡሬና ዴብ ተገናኝተው ባቡሬ ከየት ተገኘህ ሲለው ከዛ ዴብ ፊስ ነህ? አዎ ሰላም ነው ተባብለው የት ጠፍተህ ነው? እባክህ በሰላም ነው? አዎ በሰላም ነው። ከማን እያመለጥክ ነው? አንድ የማልፈለጋቸው ሰዎች አሉ። እነማን ናቸው? እባክህ አታውቃቸውም። ሚስትህ ደግሞ ከሌሊ ጋር ነች። አደይ ነው። ሌላ ሚስት አለህ እንዴ? ሌላ ሚስት ስትል ምን ለማለት ፈልገህ ነው? እንዴት ነው የምታስበው? ያ የላ ሊሊን እንደሰበረ ታውቃለሁ። ግን አንተ ግን እንደሷ እንዳትሰብራት አደይን። እሱን ያውቃለሁ። እሱን የምታውቅ ከሆነ አደይን ተንከባከባት አለው። ያ የላ ሌሊ ላይ እንዳደረገው ቀሽም ስራ ሰራለሁ ብትል አለቅህም አለው። የእሱን ሙድ አራምዳለሁ ብለህ ከሞከርክ አስቀይመሃለሁ አለው ባቡሬ። ቆይ አንተ ማን ስለሆንክ ነው ላዴ እንደዚህ የምትቆረቆረላት ሲለው በደንብ ታውቀኛለህ ብሎ ትከሻውን መታ አድርጎት እንግዲህ ባቡሬ ሄደ ማለት ነው። ባቡሬ በጣም መልካም ሰው ነው ማለት ነው። ለአደይና ለሊሊዬ ያለው አክብሮት በጣም ደስ ይላል። እዚህ ጋር እንግዲህ ቆይ አሹ ከቤት ተባረርኩ ብሎ ነው ወይ እንደዚህ የሚሆኑ ብለው ኪንጎ ለዳይመንድ እያወራ ነው ማለት ነው። አይገርምም? ይህ ሁሉ የዛች የቤዛ ተንኮል ነው። እኔ የምልህ ቆይ ለምን አደይና አሹ እንደዚህ አዋርዳ ቤት አስባራቸው ዝም እንበላት አትለኝም አይደል? እኔማ ደስ ይለኛል። አሹ ከቤት ተባረረ። ደግሞ አንተ ምንድን እዚህ የሚያንጨረጭርህ? አደይ እኮ ከዛ ቤት ኩና ነው እኔ ዴብ የወሰደብኝ ማለቴ በቃ አደይም በጣም ስለተናደድኩ ነው እንጂ ስለ አደይ ማውራት አልፈልግም፣ ግን በጣም እየናፈቀች ነው። ግን ኪንግ ቆይ እኔ ጓደኛ መሆንህን ትረሳለህ አይደል? አለ ዳይመንድም። ከዛ ኪንግ እኮ ነህ፣ ለአደይ ያለህን ስሜት ግጥም አድርጌ ነው የማውቀው። ግን ያለው አንዳንዴ ዝም ስለምትል የሆነ እባክህ አሁን እሷን ተዋት። እሷ በሌላ መንገድ ሄደች፣ እኔም በሌላ መንገድ እየሄድኩ ነው። አይ ኪንጎ ትመችኛለሽ እኮ ምርጥ ሰው ነሽ። በቃ እሷን ተዋት፣ እኔ ከቅምጥል ጋር ነኝ። ካሁን በኋላ ቅምጥልን አልጎዳትም እያለ ነው ማለት ነው። ከዛም ልቡ የማይደነግጠው ልጅ ሲል ከዛ አደይ ስትመጣም ተነስቶ ደነገጠና ከዛ ከሊሊ ጋር ሰላም ተባብለው ከዛም ኪንጎን ደግሞ ኪንጎ እንዴት ነህ ስትለው አረ ጎበዝ ምንሽ ነው? አረ እየተላቀቅን እንዴ ሲል ከዛም አደይን ማቀፍ ይፈልጋል ማለት ነው። በጣም ነው ናፈቅሽኝ ብሎ እንግዲህ አደይ ስትመጣ እሱ መንገድ እየቀየረ ያው እየወደዳ ግን ተናዶ መንገድ ሲቀይር ነበር። ከዛ ዴቭም እየሮጠ መጥቶ ምን እያደረግት ነው? እዚህ ምን ትሰሪያለሽ? ዴቭ እባክህ ተረጋጋ፣ እንደምታስበው አይደለም
ዴብም እንግዲህ ኪንጎ አደይን ሲያቅፋት እስከ ዛሬ ብዙ ነገር ስታደርግ ዝም ብያለሁ፣ አሁን ግን ዝም አልልህም ብሎ ኪንጎን እንግዲህ አንገቱን ሊያንቀው ነው። አዛ አደይም ኧረ ምንም ችግር የለም ዝም ብሎ ሰላምታ ብቻ ነው፣ ምንም አትጭን፣ እንደዚህ አትሁን ብላ ዴብን አረጋጋችው ማለት ነው። ዴብ ግን መቶ ሲያቅፍ ማለት ነው አደይን በጣም ተበሳጨ ማለት ነው። እንግዲህ ዴብ ማንም እንዲነካበት አይፈልግም አደይን እና በጣም ደስ የሚል ድራማ ነው። በነገራችን ላይ ግን የቤዛና የፍቅር ተንኮል በጣም እኔ ቤዛ እና ፍቅር ተንኮላቸው በጣም ይለያል ማለት ነው። እንዲሁም ደግሞ ይቺ ቲና የምትባል የሚያናድዱኝ ቢኖሩ እዚህ ድራማ ላይ እነዚህ ናቸው ማለት ነው። በጣም የምወዳቸው ደግሞ ሊልየንና ዴቭንና አደይን ማለት ነው። በጣም በጣም ይመቹኛል። ሩታ ምንም አትልም። እንዲሁም ዳይመንድን በጣም ደስ የሚሉ ናቸው እና ውድ ቤተሰቦች እየሁላችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ስለነበረን ቆይታ ከልብ እናመሰግናለን። ውድ ቤተሰቦች በያላችሁበት የክርስቶስ ጸጋና ሰላም ይብዛላችሁ ይብዛልን። የክርስቶስ ጸጋና ሰላም አይለያችሁ። የሀገራችንን ሰላም ይመልስልን። እኛንም በስደት ያለንን ለሀገራችን ምድር ያበቃን ወጥቶ ከመቅረት ይሰውረን እና ውድና የተከበራችሁ ቤተሰቦቼ ከልብ አመሰግናለሁ። መልካም ጊዜ መልካም ቆይታ። ባይ ባይ። የምወዳችሁ